በቅርቡ እንድታገቢኝ እፈልጋለሁ። ብቸኝነት ይበቃኛል። እቤቴ ደግሞ አንድ ቀን ጋብዝሽና እቃ ሟልቻለሁ። አንቺ ነሽ የቀረሽው። ስለዚህ ትገቢያለሽ አትገቢም? ቶሎ ማለት ነው። ፍጠኝ። ላስብበት አይሰራም። አይ ቶሎ መልስ እፈልጋለሁ። ባይዘው ቤተሰቦች እንድታዘናጋኝ አልፈልግም። ገብቶሻል አይደል? አሊያም ቶሎ ብለሽ ለሌላ ሰው ዳሪ ማለቴ ቶሎ እንዳረ ማለት እኮ ቶሎ እንዳረ ለማን ነው የምትዳረው? ለማን ነው ደግሞ አፍቅርሻለሁ። ትሽኮረመማለካ? ኧረ እኔ አልተሽኮረመምኩም እንዴ። በግድ ተሽኮረመም ነው። አልተሽኮረመምኩም ነበር። ሰባቤ ሲል አንተርጎ ሰባቤ ሲል አንተርጎት ሰባብ እድሜ ይቀነስ ተቆርጦ ይቅር ዓለም ላይ እውነት የማይረሳ የፍቅር ጊዜ አብርሃምና ሩታ አሳልፈዋል። አብርሃም ግን ይህንን ቪዲዮ ዛሬ ላይ ቢያየው ምን ይሰማዋል? በገዛ አንደበቱ አፈቅርሻለሁ፣ ለዛውም እየተንቀጠቀጠ እየፈራ ያ አብርሃም እንዴት ዛሬ ላይ ደግሞ ሩታን በሌላ ሴት ሊቀይራት ቻለ? እሱን ነገር በደንብ ብናይ ይሆናል። ሰላም ውድ የተከበራችሁ ቻናል ተከታታዮች ሰላማችሁ ይብዛልኝ ባላችሁበት የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ዛሬ ማቀር ባለ ቪዲዮ መጥቻለሁ። እንግዲህ ያስገባውላችሁ ቪዲዮ ታዩታላችሁ። ውሸት ነው እንዳትሉ ማለት ነውና ከዚህ በፊት እንግዲህ አብርሃምና ሩታ ጋር ሲደረግ የነበረው ነገር እንግዲህ ይሄ ነገር ነበረ። ዛሬ ላይ ግን ደግሞ በአንዲት ሴት ተቀይሯል። ይሄ ሁላ የፍቅርን ጉርጉሮ የፍቅር ጋጋታ ማለት ነውና ይገርመኛል። ብቻ ግን የማይቀየረው አንድ ፈጣሪ ብቻ ነው በዚህ ዓለም ላይ። ገንዘብ የማይቀይረው ነገር የለም። ሩታዬ እንደምታዩት የኔ ቆንጆ በቃ ሴት እኮ ናት፣ ትክክለኛ ሴት በቃ ታውቃላችሁ አይደል? ለራሷ ክብር ያላት ለፍቅር ለትዳሯ ለሁሉም ነገር ፍቅር ያላት ምርጥ ሴት ሩታዬ የኛ ጀግና በርችልኝ የኔ ውድ። ሁልጊዜም ሩታዬ ወደፊት የኔ ቆንጆ ጨረቃ እኮ ነው የምትመስለው ስታምር የኔ ማር